ሶ እስቲ እንትኑን ነው ሪሊ አሁን ያለው ህገ መንግስት ተቃርኖ እያወራን ስለሆነ ሰሞኑንም ያሉ ዲቤቶችንም እያየን ስለሆነ እሱን ነው እያስገባን ያለ ነው እና ኢዜማዎች ምን ሲያነሱ ሰማዋቸው እነ ጠበቃ አንዱዓለም ህገ መንግስት ህገ መንግስታዊ በሆነ መንገድም መቀየር አይችልም ሶ ኤክስትራ ኮንስቲቱሽናል የሆነ መንገድ ነው መከተል ያለብን የሚል ነገር ያነሳሉ እሱን እንደ ተቃርኖ አይተኸዋል ዳኛ ፍሬት እኔም እንደ ተቃርኖ አይቻለሁ ራሱን ቀረቀረበት ይሄን ቅርቃር ውስጥ አገሪቱንና ህዝቡን ከተዋል ይሄ ህገ መንግስት ይሄን መቼም በእውነት መዋሸት አይቻልም የፍራስትሬሽናችሁን እረዳለሁ የብዙዎቻችሁን ያንተንም ጭምር ይሄ ህገ መንግስት መቀየር እንዳይቻል የተቆላለፉ ነገሮች አሉ ግን የህገ መንግስት ማሻሻያ ሐሳብን ህዝብ እንዲነጋገር የሚፈቅድም አንቀጽ አለ እኔ ያንቀጽ እንደ ህዝብ ውሳኔ ተብሎ መተርጎም አለበት የሚል እንትን አለኝ ህዝብ እንዲወያይ የሚል አንቀጹን ምናልባት እንደው ዝም ብዬ ባነበው ነገር ጥሩ ነው ደስ ይለናል ነገር ያቀላል የህገ መንግስት ማሻሻያ ሐሳብ ይልና የህገ መንግስት ማሻሻያ ሐሳብ ስለማመንጨት ይላል ርዕሱ እንደዛ ብልም ይዘቱን ላንብብ አንድ የህገ መንግስት ማሻሻያ ሐሳብ የህዝብ ተወካዮች ምክር ቤት በ2/3 ድምጽ የደገፈው የፌዴሬሽን ምክር ቤት በ2/3 ድምጽ የደገፈው ወይም ከፌዴሬሽኑ አባል ክልሎች ውስጥ 1/3 ክልል ምክር ቤቶች በድምጽ ብልጫ የደገፉት ከሆነ አሁን ቀጥሎ ያለው ነው ለውይይትና ለውሳኔ ለመላው ህዝብና ይህን ቃል ነው የሚፈልገው ለውይይትና ለውሳኔ ለመላው ህዝብና የህገ መንግስት ማሻሻል የሚመለከታቸው ክፍሎች ይቀርባል ለውይይትና ለውሳኔ ለመላው ህዝብና የህገ መንግስት ማሻሻል የሚመለከታቸው ይሄ ለውይይትና ለውሳኔ የሚለው መላ ህዝብ ተወያይቶ ሲወስን የውሳኔ ስርዓቱ ሪፈረንደም መሆን አለበት ባይነኝ ይሄ የማሻሻያ ሐሳብ ነው ይሄ ሪፈረንደም ከተደረገ በኋላ ምክር ቤቶች ሪፈረንደሙን አንቀበልም የሚሉ ከሆነ ወደፊት እሱን አብረን እናያለን so there is space አለ ነው የኢትዮጵያ ህዝብ ሪፈረንደም ለማድረግ ስፔስ አለው ባይነኝ ስለዚህ የምርጫ የምክክር ኮሚሽኑ እኔ በዛ አንቀጽ መሰረት በሪፈረንደም ማስደረግ አለበት ባይነኝ ይሄ አንቀጽ እና ውሳኔ የህዝብ ውሳኔ እንዴት ነው የሚገልጸው አንቀጹን አንብቤያለሁ ባይዜ ይሄ አሁን የህገ መንግስት አንቀጽ ነው ያነበብኩት እንትን አይደለም ቃል በቃል አማርኛ ነው አንቀጽ 104 ነው በነገራችን ላይ የለውይትና ለህዝብ ለመላው ለውይይትና ለውሳኔ ለመላው ህዝብ ይቀርባል ነው መላው ህዝብ ማለት ደግሞ 130 ኢትዮጵያ ለህዝብ ከዛ የተመረጠ የምክክር ኮሚሽን ሪፈረንደም ያስደርግበት በተስፋ ውስጥ ሆነን እንነጋገር ነው ያልከን ያለው እኔ በተስፋ ውስጥ ሆነን እንነጋገር ሪፈረንደም ላይ አንዴ በህዝብ በሪፈረንደም ከተወሰነ ምክር ቤቶቹ ይሄ በየክልሉ ያሉ ምክር ቤቶች አገነስ ሪፈረንደም ሄደው ህገ መንግስቱ አይሻሻሉም የሚሉ ከሆነ ያኔ እናያለን ከዛ በኋላ የምንነጋገረው ነገር ሌላ ይሆናል እሱን እኔ አየ ሎየር ስለሆን በህጋዊ ስርዓት ህጉን ራሱን ፈትኖ በራሱ ሜዳ መጣሉን ነው የሚመርጠው እኔ አሁን ቀድሜ አይ በፍጹም የተስፋ አስቆራጭ ነው የሚለው ላልሄድም ሪፈረንደም ይሄ ነገር እቺ ቃል ባትኖር ምናልባት የኔም ክርክር አስቸጋሪ ነው እንዴት ነው ሪፈረንደም እናደርገው ማለት ይሄ በቃ የኢትዮጵያ ህዝብ በዚህ አንቀጽ መሰረት ማሻሻያ ቀርቦ ለሪፈረንደም ያድርግ ውድቅ ካረገ በኋላ የትኛው ምክር ቤት ነው አይሻሻልም የሚለው እንትኑን ተመልክተዋል አጭር የዶክመንቶች ስላገላበጥክ የህገ መንግስቱ ሰዎች አባቶች ወይ ምናምን አርቃቂዎቹ የተነጋገሩበት ዶክመንት ላይ ስለዚህ ነገር የተነሳ ነገር አለ የትኛው ላይ እነዚህ የእያንዳንዱ አንቀጽ ኢንተርፕሬሽን እንትኑ ያለው የተወያዩበት አለ አይደለ ፌዴሬሽን ምክር ቤት ያለው አለ ሪፈረንደም የሚል ተነስቷል እዛ እንትኑ ላይ ይሄኛውን እንደ ሪፈረንደም ኢንተርጉም የሚለውን በዛ ደረጃ ባያነሱም ሪፈረንደም የሚል ግን ተነስቷል በተደጋጋሚ ተነስቷል የእሱን ምናልባት የማሻሻያ እንትኑም ላይ መጽሐፉም ላይ በደም ማግኘት ትችላላችሁ እኔ ይሄኛው አንቀጽ የህዝብ ለውሳኔ ለውይይትና ለህዝብ ውሳኔ ይቀርባል ማለት ሌላ ትርጉም ካልሰጠነው በቀር ሪፈረንደም ነው ህዝብ ተወያይቶ ውሳኔ ሲሰጥ በሚል መልክ ነው የሚሰጠው
አቴንስ ላይ አይደለን መቼም ኢጃንሱ አይባልም ውስጥ እኔ ፌር የሆነ ኮንስትራክቲቭ ኢንተርፕሪቴሽን ትርጉም ይሄ አንቀጽ ሬፈረንደም ይፈቅዳል ተብሎ መተርጎም አለበት ባይነኝ። ሬፈረንደሙ ግን የምክር ቤቶቹ መጨረሻ ላይ የሚሰጡትን ድምፅ አይተካም። ብዙ ጊዜ ጠቅላይ ሚኒስትሩም እኔ ማስተውለው ነገር ነበረ እንዲደረግ አገራዊ ምክክሩ ያቀርባል፣ ካቀረበ በኋላ እንዲሆናል፣ እንዲህ ከሆነ በኋላ ካልተስማማን ህዝቡ ሪፈረንደም ያደርጋል እያሉ ብዙ ጊዜ ይናገራሉ። እቺን ነገር ኖቲስ አድርጌያለሁ። ከዛ ጋር ላይ የሚስማማ ነገር ነው። አዎ ከዛ በኋላ ሬፈረንደም ከተደረገ በኋላ የማሻሻያ ላይ ቮት ማድረጉን የመጨረሻ በቃ ማጽደቁ ላይ ምክር ቤት ይመጣል። አንቀጽ 105 ላይ ነው ያለው። አንቀጽ 105 ላይ አንቀጽ 39 እና እነዚህን በተመለከተ ሁሉ ክልል መስማማት አለበት፣ ሌሎች አንቀጾችን በተመለከተ ደግሞ ይህን ያህል ክልል ከተስማማ ይሻሻላል የሚል አለ። ሰው አሁን እዛ ላይ ነው ባንክ የሚያደርገው። አሁን ሰው ብዙ አንቀጽ 105 ላይ አይ ሁሉ ካልተስማማ እኮ አንቀጽ 39 አይቀየርም፣ ሁሉ ክልል አንዱ ክልል ቪቶ ሊያደርግ ይችላል ይላል። እኔ እዛ ውስጥ ከመታሰሬ በፊት የኢትዮጵያ ህዝብ ሬፈረንደም አስደርግበታለሁ። የኢትዮጵያ ህዝብ አንዴ በሬፈረንደም ካስደረገ በኋላ ከማርስ የመጡ ናቸው እንደ የምክር ቤት ሰዎች አገነስ ሬፈረንደም የሚያደርጉት ማይሆን ነገር። አንዲት ኤክስፒሪየንስም አለች ማለት እናንተ ጋር ቨርጂኒያ ሆኖ አላላቅም፣ ግን እኔ ሜሪላንድ ሄጄ ስመርጥ ምን አየሁኝ፣ ያለፈው የትራምፕን ስመርጠው ሁለት ወረቀት ሰጡንና የአሜንድመንት ወረቀት ነው ብለው አሉን እና አሜንድ ይደረግ ትፈልጋለህ አትፈልግም ነው የሚለው ወረቀቱ። እኔ እንደምንድን ነው የወሰድኩት? እንደ ህዝብ ሪፈረንደም ነው የወሰድኩት። የመረጠ ሰው ሄዶ አዘ ሴም ታይም ምርጫ ብቻ ሳይሆን ህገ መንግስት የሆኑ አንቀጾች ላይ ሪፈረንደም ፈጽሞ ነው የመጣው። በመላው አሜሪካ ነው የተካሄደው፣ በሜሪላንድ ነው የተካሄደው። ስላላወቅኩኝ ነው ላነሳን የፈለግኩት። ጀስት ላይክ ዛት አሁን የኢትዮጵያ ህዝብም ምርጫ ሲመጣ አሜንድ የሚያደርግበት ሜካኒዝምም ሊገባ ይችላል ማለት ነው። 50 ሚሊዮን ነው እንግዲህ አሁን ምርጫ የተመዘገበው። ምሳሌ ነው የምሰጥህ። ምሳሌ ነው። በጣም ጥሩ አመጣልኝ። አንዱም መጽሐፉ ላይ ሪከመንድ ያደረኩት ወጪው የሬፈረንደም ወጪ በጣም ብዙ ስለሆነ በጣም ቀላሉ የምርጫ ቀን ትጠብቅና ምርጫው ላይ አንደኛው ያን ቀን የምርጫ የፓርቲ ምርጫ ሳይሆን ሬፈረንደምም ነው የሚለውንም ለኢትዮጵያ ህዝብ ግልጽ አድርጎ የፓርቲዎች የምርጫ ክርክር ከማድረግ ውጪ ጎን ለጎን ደግሞ ባለሙያዎች ለብቻቸው ወይም ፓርቲዎቹ ስለ ህገ መንግስቱ በቂ ክርክር እንዲያደርጉ በቂ ጊዜ መስጠት። አሁን ሁለት ክርክር በኢትዮጵያ እንዲካሄድ መፍቀድ የምርጫ ሲደርስ፣ አንደኛው የፓርቲዎች የፖለቲካ ክርክር የፈለጉትን ያው እንደምታውቀው፣ ሁለተኛው ክርክር ህገ መንግስቱን ማሻሻያ ላይ ደርበው መከራከር ይችላሉ። አንዳንዴ ፖለቲሳይዝ እንዳይሆን የፖለቲከኛው በዚህ ጎን እየተከራከረ ባለሙያዎች ደግሞ ህገ መንግስቱ ላይ እንዲከራከሩ ነን ፕሮፊቶች፣ ሲቪክ ኦርጋናይዜሽኖች፣ ዩኒቨርሲቲዎች ጉዳይ ያገባናል የሚሉት በሙሉ ህገ መንግስቱ ላይ ማሻሻያ ላይ እንዲከራከሩ መፍቀድና የህዝብ ውይይት ደግሞ ጎን ለጎን ኢትዮጵያ ውስጥ በጣም ደግሞ የዳበረው ነገር ይሄ የህዝብ ኮንፈረንስ የሚባል ነገር ኦልሬዲ የተለመደ ነው። ኢህአዴግ ጥሩ ነገር አለማምዶ ሄደው ይሄ ህዝብ ሰብስቦ ማወያየት የሚባል ነገር እሱን ትጠቀምና ውይይት ይደረጋል። ኦኬ የምርጫ ቀን እዚህ እንደሚደረገው ባይዚ አንተ የምትለውን እኛም እዚህ አድርገናል። ቨርጂኒያ ውስጥ ሬፈረንደም አድርገናል በህገ መንግስቱ ማሻሻል ላይ እና የህገ መንግስቱ ማሻሻል አጋጣሚ የኛ ሬፈረንደሙ የተጠየቀው የክልሉ ህገ መንግስት የኛ ክልል ህገ መንግስት የቨርጂኒያ እንዲሻሻል ወይስ አይሻሻል ወይ ይሻሻል። በጣም አጭር ናት። በቃ ምክንያቶች ናት። ይሻሻል ትላለህ አትልም ነው። እና ከዛ በፊት እኮ ብዙ ማስታወቂያዎች ተሰርተዋል። ይሻሻል የሚሉት ለዚህ ነው ይላል፣ አይሻሻል የሚሉት ለዚህ ነው ይላል። እንደዛ ኤኒዌይ አሁን አንተ የጠየቀኝ ሰመሪ ሊመልስ ኢትዮጵያ ውስጥ ሬፈረንደምን ለብቻ ማድረግ ወጪ እንዳያመጣ ከምርጫ ጋር ደርቦ ሰዎች የሚፈልጉትን መርጠው እንደገናም ደግሞ ሬፈረንደሙንም እንዲያደርጉ ማድረግ ይቻላል። በነገራችን ላይ የሰዎችን ኦፒኒየን ለማወቅ ማድረግ ይቻላል። ምንም ግዴታ የለም። ኢትዮጵያ ውስጥ ነገሮችን ዝም ብለን ማድረቅ ሳያስፈልገን ሰዎች በዚህ ጉዳይ ላይ ኢቨን ወደ ሬፈረንደም ደረጃ ሳያድግ ራሱ በዚህ ጉዳይ ላይ ድምፅ እንዲሰጡ
በምርጫ ቀን ማድረግ ይቻላል። ያን ተቀብሎ ስራ ላይ ማዋል አለማዋል ራሱ ግዴታ ውስጥ መንግስት መግባት ሳያስፈልገው ሰው ምን እንደሚያስብ ራሱ ማወቅ ይቻላል። ዌል እሱ ቶታሊ የሬፈረንደሙን እንትን ውሃ እንዳይቸልስብን ሪል የሆነ ሬፈረንደም በዛ ዕለት ማድረግ ይቻላል። ፖለቲከኛውን ትመርጣለህ፣ በሌላኛው ደግሞ የሚሰጥ ወረቀት ሬፈረንደም አድርገህ ትመጣለህ። ወጪ የለ ምን የለ ተገላገልክ። ኤኒዌይስ ትልቁ ነጥብ ኢዜማዎች ስጋት አይግባችሁ እና አንዱዓለም ወይም ሀሳብ ካላቸው እንጋብዛቸዋለን። ከአንተ ጋር በመጽሐፉንም አያይዘን ኤክስትራ ኮንስቲቱሽናል ካልሆነ ይሄ ህገ መንግስት የመቀየር እድሉ በጣም ጠባብ ነው የሚል ደግሞ ስላነሱ አንተ ደግሞ ኖ የሪፈረንደም ኮንሴፕት እዛ ላይ ያለ የሚል ነገር ስላነሳ ተስፋውን እንያዝና ለቀጣይ ያዳበር ነው እንሄዳለን። ምናልባት አንድ ተቃርኖ ላንሳለ የሰሞኑ አጀንዳ ስለሆነ ፍሬዎት የፌዴራሉና የክልሎች ህገ መንግስት የመጨረሻው ምናልባት እናደርገዋለን። ፕሬዚደንሻል አስቤ ነበር፣ ሌላ ጊዜ አገኘሃለሁ። ኮንቲኒየስ የሆነ ውይይት ማድረጋችን ስለማይቀር ማለት ነው እና ብዙም ጥያቄ እያየው ስለሆነ እቺ ግን የሰሞኑ አጀንዳ ናት። የፌዴራሉና የክልሉ ህገ መንግስት ተቃርኖ ካጋጠመው ኬዝ ኦፍ ሰሞኑን ፍርድ ቤት ወይም ኢዜማ አልኩኝ ሌሎችም ፓርቲዎች ክስ አቅርበው ግን የችግር ውስጥ የገቡት ምንድነው? በሐረሪ ክልል የተፈጸመ ነገር ነው። በሐረሪ ክልል ለህዝብ ተወካዮች ያቀረቡት ተወዳዳሪ የሐረሪ ብሔረሰብን አባልነት መስፈርት የተደረገውን ስላላሟላ የክልሉ ጠቅላይ አቃቤ ህግ ወይም ጠቅላይ ፍርድ ቤት ውድቅ ነው ያደረገባቸው ኢዜማዎችን እና ወይም ሌሎችንም ፓርቲዎች። አሁን ብሮድሊ መልስ ምን ሊሆን እንደሚችል እጠብቃለሁ። ግን እንደ ማሳያ እንዲሆን ስለምታውቀውም የሐረሪ ክልልን ህገ መንግስት ኮንሲደር አድርገህ የፌዴራሉን ህገ መንግስት ኮንሲደር አድርገህ ያለው ተቃርኖ ሰዎች ስዕል እንዲይዙ ብታደርግልኝ ደስ ይለኛል። አጭር መልስ ይልቅ እስቲ ላብራራ ይህን ነገር። አንደኛው የመጀመሪያ ነገር የየትኛውም ክልል ህገ መንግስት የፌዴራሉን መቃረን አይችልም። ለአንብብ አንቀጽ የፌዴራል ህገ መንግስት ነው አሁን የማነበው አንቀጽ 50 ኒውስ አንቀጽ 6 የክልል ምክር ቤት በክልሉ ስልጣን ስር በሆኑ ጉዳዮች የክልሉ የህግ አውጪ አካል ነው። ይህንን ህገ መንግስት መሰረት በማድረግ የክልሉን ህገ መንግስት ያዘጋጃል፣ ያጸድቃል፣ ያሻሽላል። በእንግሊዝኛው ላይ consistent with the provisions of this constitution. Consistent with the provisions of this constitution. ይህንን ህገ መንግስት መሰረት በማድረግ የክልሉን ህገ መንግስት ያዘጋጃል። የፌዴራሉን ህገ መንግስት የሚቃረን ነገር ማውጣት ይህን መሰረት አድርገህ ብቻ ነው ህግ ማውጣት የሚል። ሌላው አንቀጽ 9 ኒውስ አንቀጽ 1 ላይ ደግሞ ይህም የፌዴራል ህገ መንግስት ነው የማነበው። የህገ መንግስቱ የሀገሪቱ የበላይ ህግ ነው ይላል ባጭሩ፣ ሌላ ዝርዝሩ እንትኑ ሳልገባ። ከዛ አንቀጽ እንግዲያውስ የሐረሪ ክልል ህገ መንግስት አንቀጽ 9 ደግሞ ላም የፌዴራል ህገ መንግስት የበላይነት እንደተጠበቀው ነው ይላል። አንቀጽ 9 የሐረሪ ክልል ህገ መንግስት የፌዴራል ህገ መንግስት የበላይነት እንደተጠበቀው ነው ብሎ ነው የሚቀጥለው። ኦኬ ይህ ከሆነ አሁን ምርጫ ላይ ነው አይደል ውዝግብ የተነሳው። የፌዴራል ህገ መንግስት አንቀጽ 38 ላንብብ ደግሞ። ኦኬ ይህን በደንብ ተመልካቾች ቢሰሙልኝ ምኞቴ ነው። የመምረጥና የመመረጥ መብት የፌዴራል ህገ መንግስት የበላይ ነው ያለው። እሱን ነው እያነበብኩ ያለው። ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት
አምሮሃ በማናቸውም የመንግስት ደረጃ በየጊዜው የሚካሄደው ምርጫ የመምረጥና የመመረጥ በዘር ከዚህ ወገን ነህ ከዚህ ነህ እያልክ አትችልም። ይሄ አሁን እንግዲህ መቼም አሁን የምንነጋገረው ህግ ነው፣ የፖለቲካ አቋም አይደለም። በነገራችን ላይ አሁን ይህ ህግ ደግሞ የወጣው የፌደራል ህዝብ የሚባል የለም። የወጣው ለዛው ለሐረሪ ህዝብ፣ ለኦሮሞ ህዝብ፣ ለአማራ ህዝብ፣ ለሲዳማ ህዝብ፣ ለወላይታ ህዝብ፣ ለሁሉም ለዛ ህዝብ ነው የወጣው። ለአንድ ህዝብ ህግ ይሄ የበላይ ነው ተብሎ ተወጥቶ እሱን የሚቃረን ከታች ሊኖር አይችልም ማለት ይሄ ሊሆን አይችልም። ወይ ይሆናል ነው ወይ አይሆንም ነው የሚሆነው እንጂ ይሆናል ስር አይሆንም ገብቶ እንደዛ ሊሆን ህገ መንግስቱን የተቃረነ ማረቅ አይቻልም። ህገ መንግስትም ሲያወጡ በግልጽ እንዳነበብኩት ይህኛውን መሰረት በማድረግ ብቻ ነው። ስለዚህ በዘር እከሌነ ከዚህ አይደለም ብለህ የመመረጥ መብቱን ልትገድብ አትችልም። አማርኛው በጣም ግልጽ ነው። ምንድነው ማድረግ የምትችለው? ታቀርብና ከኔ አይደለም አልመርጥም ካለ መራጩን የሚወስነው እሱንም ቢሆን በምስጥር እዛ ሳጥን ውስጥ ገብቶ አሁን ኢትዮጵያ ውስጥ በእውነት በየምርጫ ጣቢያው ሰውን እየመረጠ ይሁን ዘሩን እየመረጠ ይሁን አስተሳሰቡን እየመረጠ አያገባንም። እኛ አገሪቱን ጤነኛ ማድረግ ብቻ ነው መነጋገር የምንችለው እንጂ እዛ ሄዶ የኔ ዘር አይደለም ብሎ መተው ይችላል። እሱን ማስገደድ አትችልም። ማን እንደሚመርጥም እንዲነግርህም መገደድ የለበትም። ለምን እንደመረጠ ከፈለገ ይናገር፣ ካልፈለገ ይተዋል። የመመረጥ መብት ግን መገደብ አትችልም። የመራጩንም መብት የመመረጥ መብት ሲገድብ ምን እየሆነ እንዳለ ህገ መንግስቱ መሰረት የመራጩን መብት እየገደብክ ነው። መራጩን አንተ መምረጥ የምትችለው ይህን ብቻ ነው ይህን ዘር ብቻ ነው ብለህ እየገደብክ ነው። አንተ መምረጥ የምትችለው እከሌም ብቻ ነው ብለህ እየገደብክ ነው። ለመራጩ ታቀርባለህ። ማንም የመመረጥ መብት አለው። ማንም ሲባል እዛ የሚኖር ማለት ነው። በነገራችን ላይ ይሄ ሲባል ህጉን ያሟላ ማለት ነው። በነገራችን ላይ አሁን የምርጫ ክልል አዲስ አበባ ነዋሪ የሆነ ሁለት ዓመት የኖረ ለመወዳደር ምናምን ይለዋል። አድማጮችን ወይ ሰሚ እሱን ያውቃሉ በሚል ነው። እንደዛ ዝርዝር ውስጥ መግባትም አድማጭን ማሳነስ እንዳይሆንብኝ ነው። ማለት ሰው ያውቃል፣ የተለመደ ነገር ነው። እሱን ማብራራት ውስጥ መግባት ትንሽ ፌር አይደለም ለአድማጭም። እሱን ያውቃሉ ብዬ ነው የማስበው። ስለዚህ ማንም የመመረጥ መብቱን መገደብ በዚህ መልክ አይቻልም። ይሄ በጣም በነገራችን ላይ በህገ መንግስቱ ላይ አንዱ በጣም ግልጽ ከሆኑ አንቀጾች አንዱ ደግሞ በጣም እንትን ብሏል። በዘር በብሔር እያሉ ለይተዋል። በነገራችን ላይ የተለመደ አይደለም። በዘር በብሔር በብሔረሰብ በጾታ ዝርዝር ውስጥ ነው የገባው። ሌላ ጊዜ አንዳንዴ በዲፊን ነው እንደው እንትናል በምን በቋንቋ ዘር የሚለውንም እውቅና ይሰጣል ማለት ነው ህገ መንግስቱ። የሚገርም ነው። አሁን ዛሬ ነው ሪያላይዝ ያደረኩት። እዚህ ሲመጣ በጣም እዚህ ጋር መራጭ ነው የሚፈርደው። ፍርዱን ከመራጭ ነው የምትቀበለው እንጂ እኔ ቀድሜ በዘር ፈርጄበት ከዚህ ዘር ስለሆንክ አትመረጥም ብዬ ፍርድ አልሰጥም። ከዚህ ቀለም ስላለ ብዬ ፍርድ አልሰጥም፣ ብያኔ አልሰጥም። ህገ መንግስቱ ቀድሞ ከበየነማ አንተ ለምንድን ነው ሰው የሚመርጠው? አይ ነው እኔ ያልኩ ያለሁት ፍሬዎት ምንድነው ዴፊኒሽን ኦፍ ዘር ራሱ የሚያጋጭ ስለሆነ በኢትዮጵያ ኮንቴክስት ዘር ምንድነው የሚለውን ዲፋይን አድርገዋል ማለት ነው። እሱም ውስጥ እንዳትገቡ ይላል። እሱም ላይ ገብታችሁ እንዳትገድቡ ሰዎችን እያለ ነው። እንደው ያንተን ፖይንት ነው፣ የተቃረነ ነገር የለን መሀላችን ላይ እያልከ ያለሁት። ኢቨን ሌላ ቦታ ላይ እንደዚህ ብሔር ብሔረሰብ ህዝብ ላል እንጂ ሌላ ቦታ በዘር የሚል ብዙ ቦታ አታገኝም። የለም እኮ እሱን ነው የገረመኝ እኮ። ለዛ ነው ፍሬዎት የገረመኝ ዴፊኒሽን ኦፍ ዘር የሚለው ብዙ ጊዜ አትጠቀሙ፣ አይወዱትም። በተለይ ብሔርተኞቹ ዘር ስትል ይናደዳሉ። እና ህገ መንግስቱ ዘር የምትለውን ቃል ራሱ ሪኮግናይዝ አድርጓል ማለት ነው። ዲፈረንት ፍሮም ብሔር ምናምን ከሚለው ጋር ማለት ነው። አድርጓል በዘርም አድርጓል፣ በደንብ አድርጓል። ስለዚህ እንደው በአመለካከቱ ራሱ
የተቻለውን ዝርዝር ሁሉ ጨምሯል። ያንተ መከራከሪያ አንደኛ የፌዴራሉን ህገ መንግስት የሚቃረን ከሆነ የክልሎች ህገ መንግስት አይሰራም ነው አንድ። ሁለተኛ ቅድም እንዳነሳኸው የራሱ የሐረሪ ክልል ህገ መንግስት አንቀጽ 9 የፌዴራሉን ህገ መንግስት የበላይነት እቀበላለሁ ብሏል ነው። ምንድነው ታዲያ አሁን የተቃርኖ ጫፍን ነው እያየን ያለ ነው። በፌዴራሉ ህገ መንግስትና በክልሉ ህገ መንግስት መካከል ያለውን ተቃርኖ ጫፉን የሚያሳይ ምሳሌ ነው እየሆነ ያለው። ምንድነው የምትለው በዚህ ላይ? ሃይ ባይ በሌለበት ኢትዮጵያ ውስጥ ትርክት አገሪቱን ተቆጣጥሮ ህግና ህጋዊነት ኮስሶ ብዙ ርቀት ስለሄድን አሁን እንዴት አድርገን እንደምንመለስ ነው ማጠፊያ እየጠፋ ነው ያለው። አሁን ይህ ብሔርተኝነት ተጋኖ እንደፈለገ እንድጻፍም ዝም ተብሎ በቃ ተፈቶ ተለቋል። በቃ ሃይ ባይ የሌለ እንደፈለገ በዘር እከሌ ዘርነ እንዲህ አትሆንም እያለ ህግ ላይ ሲጽፉላ ዝም ተብሏል። ቤኒሻንጉል ጉሙዝ አይ ቲንክ አሁን አሻሽለዋል መሰለኝ ይህ ክልል የዚህ ብሔረሰብ ነው የሚል ሁሉ ነበረ በፊት። አይ ቲንክ የተሻሻለ መሰለኝ የአምስት ብሔረሰቦች። በነገራችን ላይ ይሄው የፌዴራል ህገ መንግስት ደግሞ እኮ መሬቱ በሙሉ የሁላችን ነው ይላል እኮ። በነገራችን እኔ አየር ላይ ነው እንትን የሚሉት መሬቱ በሙሉ እኮ የሁላችን የጋራ ሀብት ነው ይላል። ሊዛ ማይድኑም ሳይቀር ኤኒዌይ ይኸውልህ አሁን የሆነው ይሄ ነው። ስለጠየቀኝ ትርክት የፖለቲካ ትርክት ለራስ የሚጠቅም እየተተረከ እንጆ እየተደረገ ለራስ የሚጠቅም ነገር እየተተረጎመ ሃይ ባይ በሌለበት ህገ መንግስታዊ ስርዓትን ለማስከበር የሚሆን ተቋም ባልገነባንበት ብዙ ርቀት ክልሎችም እንደፈለጉ ህገ መንግስቶቻቸው ላይ እየጻፉ እንደፈለጉ መዝሙር እየጻፉ እንደፈለጉ እንደዚህ አይነት አንቀጽ እየጻፉ ብዙ ርቀት ሃይ ባይ ህገ መንግስታዊ ሃይ ባይ በሌለበት ስለሄድን ትርክቱ ገዢ ሆኖ ህገ መንግስቱ ኮስሷል። ይሄ ነው እያየን ያለ ነው። አሁን እንግዛና ወደ ህገ መንግስቱ እንምጣ። ህገ መንግስቱ ያነበብኩት ይሄን ነው የሚለው። ህገ መንግስቱን ከመታዘዝ ውጭ አማራጭ የለንም። እኔ ደግሞ እንደ ፖለቲከኛ እስቲ ልጠይቅ። አንተ ፖለቲከኛ ነህ፣ በአንተ ተንትን። እኔ አሁን እንደ ፖለቲከኛ ልጠይቅህና መግቢያውን አነበብኩት እኔ የሐረሪን ህገ መንግስት አንብበዋል? ምንድነው ያወጣሁት ከዛ መግቢያ? የጭቆና መግቢያ ነው ያለው፣ የመጥፋት አደጋ መግቢያ ነው ያለው። ሂስቶሪካል እንትኖቹን ያነሳቸዋል፣ ኔሬቲቮች አሉ። ልንጠፋ ነው፣ ስለዚህ የሆነ የህግ ከለላ የህገ መንግስታዊ ከለላ ያስፈልገናል የሚል ነገር ሐረሪዎች ሲጨነቁ አይቻለሁ። እዛ ውስጥ ሐረሪዎች ነው ያልኩት። የሐረሪዎችን የትላንት ስጋት የነገንም ስጋት እንዴት ሼር እናርገው? እስቲ በእነሱ ጫማ ውስጥ ሆነን ደግሞ ስንመለከተው ህጉንም ጨምረ ፖለቲካውንም ጨምረ እንዴት ነው የምታስበው? ይሄንን በእርግጥ አንድ ሀገር ውስጥ በአንደኛው ስጋት ላይ የሌላኛው ተስፋ የሚለመልም ከሆነ we are doomed ማለት ተስፋና ስጋትን የማንጋራ ከሆነ ዴስቲኒ አንጋራ። አንዱ ሲጨልምበት አንዱ የሚነጋለት መስሎ ከተሰማው የጋራ የምንድበት የአገር ግንባታ ከሽፏል ማለት ነው። የሐረሪ ህዝብ ለብቻው የሚሰጋ ነገር ካለ ይህን ስጋት ሰምቶ በእነሱ እግር ሆኖ እንዴት ስጋቱ ይቀረፋል የሚለውን የኢትዮጵያ የጋራ የሁላችን ስጋት አድርገን ወስደን ለብቻ ከሰማይ በታች ተነጥሎ ያን ህዝብ የሚያጠፋ ነገር እንዴት በምናብም ደረጃ ወይም በተግባር ምናባዊ ሆነ ነባራዊ እውነታዎችን ይህን የጋራ ኦን አድርገን እንዴት እንደምንፈታ መነጋገር፣ ይህ ዲስከሽን ይህ በዳያሎግ የሚፈታ ነገር ነው ብዬ ነው። ካልሆነ ድንገረ የህገ መንግስቱ ሲጸድቅ ሁሉም አም ሶሪ ቱ ሴይ ዲስ ይህን ምናልባት ምንም በቃ አማራጭ ስለሌለኝ ነው የተሰበሰቡት በሙሉ ምሬት ነው የሚያወሩት። ቃለ ጉባኤውን አይቼ ሲጨርስ እንዴ ቆይ ይህ ህዝብ እንዳለ ህገ መንግስቱን እያረቀቀ ነው በቅኝ ግዛት ውስጥ ተይዞ
ኢትዮጵያ ስትመሰረት እስካሁን ባለው ጉዞ ችግሮች አሉ። በዚህ ይህን መካድ በፍጹም የሞራልም ወንጀለኝነት ነው። ኢትዮጵያ ውስጥ በደል ደርሷል። ስርዓቶች በደል አድርሷሉ ህዝብ ላይ በብዙ ማንነቶች ላይ ስርዓቶች ነው የሚለው ያለውት። ህዝብን አልበደለም። ህዝብን በፍጹም አልበደለም። ይሄ በጣም አዳላጭ የሆነ መንገድ ሄደን አዳላጭ የሆነ ትርክት ፈጥረን ተደላልጠን ወድቀን ሌላ ማጠፊያ እንዳያጥረን ስርዓት የበደለው ህዝብ ተበድያለሁ የሚል ህዝብ እንዳለ ብዙ በደል እንዳለ ይህን በጣም እናውቃለን። ኤኒዌይ አሁን ወደ ጥያቄ ልምጣና ይቅርታ በጣም ችግር የለም ትንሽ ደቂቃ ነው የቀረን። ችግር የለም ስለተፈጠረው ነገር ይቅርታ ጠይቃለሁ። እና ኤኒዌይ ይህን የህዝቡን ስጋት ይህ ስጋት ደረጃዊ ላይ እንጂ ሁሉም ጋር አለ እያሉ ነው። እኔ አሁን የሀረሬን ስላነሳ ደረጃዊ ላይ እንጂ ወደ ብሔረሰቦች ምናልባት 70-80 የሚሆኑ ብሔረሰቦች ህገ መንግስቱን ሲያረቁ ይህንኑ ሲሉ ነበር። በጣም ይገርምህ ዳንኤል ፍሬዎት እንደው ልጨምርልህ በጥሩ ፖይንት ስላነሳ ትላንትና የባይቶና ፓርቲ ሊቀመንበርን ስሰማው ነበረ። እነሱ ሚሊዮናችን ነው የሚሉት። ባይቶና ከፋና ላይ ቀርቦ ከዚህ በፊት ከትግራይ ሰምቼ የማላውቀውን ህገ መንግስቱን አስይዞ ስጋት አለን ህገ መንግስቱ ላይ የሚል ያው አቶ መለስ ምናምን ይወቅሳል ልጁ ሊቀመንበሩ። ግን ይሄ ኢንጀነራል ማይኖሪቲስ የሚባሉት ህዳጣን የሚባሉት ያላቸው ስጋት አለ። አሁን ሀረሬ ብቻ እዛ ውስጥ ያለ ስጋት አለ እና እንዴት ነው ፕሮቴክት የሚሆኑት የሚለው ነው። እንደው ከዚህ ኤክስትራክት የምናደርገው ነገር እንዴት ነው ህዳጣንን ፕሮቴክት የምናደርገው የሚል ነው እንዳነሳ ያደረገኝ ማለት ነው። ልክ ነህ። ህመማቸውን ስጋታቸውን ችላ ማለት በእውነት አንደኛው የሞራል ህግ መጣስ ነው። ሁለተኛ ደግሞ ተጨባጭ ፊታችን ላይ የተደቀነ ታሪካዊ እውነታ መካድ ነው። ይህን ታሪካዊ እውነታ ከካድን በሌላ ነገር አንታመንም። ይህን እውነት መቀበል አለብን። ስጋት አለባቸው። 56 ብሔረሰቦች አሉ ደቡብ በፊት ብሔረሰቦችና ህዝቦች ክልል የሚባል 56ቱም የተመጠነ ስጋት አለባቸው። አንዳንዶቹ በጣም ስጋት አለባቸው። አንዳንዶቹ የሆነ ስጋት በጣም ብዙ ነው ስጋት ያለው። በዚህኛው ብሔረሰብ እንዋጣለን ይላሉ፣ ይህኛው ይደፈጥጠናል ይላሉ። እና ይህ ነገር ስጋቶቻችንን በትክክል አናላይዝ አድርገን ተወያይተን አገሪቱ ውስጥ ጠንካራ ስጋቶች የሚዳኙበት መዋቅር በመፍጠር ብቻ ነው መገላገል የምንችለው። ስጋቶች ለምሳሌ እዚህ ሀገር ስጋት አለኝ የሚል ስብስብም ሆነ ግለሰብ ምንድነው የሚያደርገው? ፍርድ ቤት ሄዶ ታስታውሳለህ፣ ኦባማ ኬር ትልቅ ዲል አልነበረም? የሆነ ኤንጂኦ ሄዶ እኮ አሳግዶ እኮ ነው ኦባማ። የፌደራል መንግስት እኮ እንደ ግለሰብ ተከራክሮ እኮ ነው ነገሩ ህግ ሆኖ የወጣው። ማለት ለኦባማ ኬር ማለት ጀስት ቢግ ዲል፣ በጣም ቢግ ዲል ማለት ስለ ታውቃለህ መቼም። እና እሱን የሆኑ ግሩፕ ተሰብስበው ሄደው ፍርድ ቤት በዚህ መልክ ኦኬ ይህ ፓይፕ አለ የነዳጅ እንትን የሚል ከካናዳ በዚህ በሆነ በኩል የሚያመጣ አንድ ቱቦ ውል ነበረ። እዛ አካባቢ የነበሩ አናሳ በቁጥር አነስተኛ እንትኖች አሉ፣ ሎካል ትራይቦች አሉ፣ የዚህ አገር ነባሪዝ ተብሎ አናሳ ብሔረሰቦች አሉ። አናሳ አትበል ብለኛል፣ ግን አዲሱ ማይኖሪቲ እኔ በፊት ስለነበረ እና እኔ በፖዚቲቭ ተረዱ ሰዎች ትንንሽ ነገር ኔጌቲቭ ከተረዳቸው ይረዳል። አሁን አናሳ እዛ ነበሩት ሰፈራችንን ቱቦ ይበጠብጣል። እዚህ ሲያልፍ እኛ ኢንቫይሮንሜንቱን ምኑን ተመችቶን ኢንጆይ የምናደርገውን ደኑን ምኑን እዚህ ቱቦ እያላችሁ የቆፈራችሁ ዘይት በዚህ በኩል ነዳጅ ለማሳ ብለው ዱናዋት ትልቅ የሆነ የስንት ቢሊዮን ፕሮጀክት በፍርድ ቤት አሳገዱት።
መንግስት ይከራከር ነበር። የፌዴራል መንግስት ነው የሚከራከረው። ያሳገዱት እዛ አካባቢ ያሉ አናሳ ብሔረሰቦችን እዚያ ያሉ ጎሳዎች አሉ በፊት የነበሩ የነሱን የሚወክሉ አሉ። አየህ ወክሎ ያን ቡድን የሚወክል ሄደው ፍርድ ቤት አሳገዱ ማለት ነው። አሁን ይሄ አሁን የሐረሪንም በለው የሌሎች በጣም ብዙ ቁጥር የሌላቸው ምናልባትም ትልቅ የህልውና ስጋት የለብንም የሚል ብሔረሰብም አሁን ማግኘት ይቸግረኛል። እኔ አንድ ምሳሌ ብቻ ልንገር ዝርዝሩ ሳልገባ። አንድ ቀን የትግራይ ጦርነት በጣም እንትን ብሎ ባለበት የሴኔት እና ኮንግሬስ ስታፍ ሲኒየር ስታፎች ስለዚህ ጉዳይ ለመነጋገር የተወሰኑ ሰዎች ተጠራ። አንድ ሰው ከአማራ ከትግራይም ነበር፣ ከኦሮሞም ከደቡብ የብሔር ብሔረሰቦችን ሌሎች በሙሉ በማይታወቅ መልኩ በማላውቀው መልኩ እኔ ተወክያለሁ እና አላውቅም ብቻ እሱ ተብሎ መጥቻለሁ። መስፈርቱንም አላውቅም። ከዛ ሄድን። በጣም አስፈላጊ ነገር ልነግርህ ነው። ሄደን እንነጋገራለን። ጦርነት እየተካሄደ ነው። እየተነጋገርን የትግራይን ኮሚኒቲ ሀሳብ አነሳለሁ የሚል ሰው የህልውና አደጋ ውስጥ ነን፣ ተከበናል፣ ህልውናችን አደጋ ውስጥ ነን። የኦሮሞ ተነስታ እሷ ሴት ናት አጋጣሚ። እሷ ደግሞ አይ እኛም ህልውናችን በጣም አደጋ ላይ ነው፣ እንደውም አሁን በዚህ ሰሞን ብቻ ጄኖሳይድ እየተፈጸመብን ነው፣ እንደውም ወደ ስንት መቶ ሰው በዚህ ሰሞን ተገሎብናል አለች። ከዛ የአማራውም አይ እዛ እንደው ማይካድራ ላይም እንደዚህ ተፈጽሞብናል፣ እንደዚህ የህልውና አደጋ አለብናል። አማራ የህልውና አደጋ ውስጥ ነው አለ። ኦሮሞ የህልውና አደጋ ውስጥ ነው ያለ። ትግሬ ከዛ እኔ ጋር ደረሰና እኔ ይቅርታ አድርጉልኝና እንደው የህልውና አደጋ ቢባል የሚያምርብኝ በእኔ ነበር። ይህን ነገር እኛ ቁጭ ብለን ሶርት አውት እስከምናደርግ ድረስ ለእኛ ተውና እኛ ተነጋግረን ሌላ ጊዜ እነግራቸዋለን እና አትሊስት በዚህ አግዙን፣ ለብቻኛ እንድንነጋገር ሁኔታዎችን አመቻቹ። እኔ አሁን የህልውና ጥፋት ቢባል የሚመቸው እንኳ በአናሳ ስለሆንክ እኔ ማይኖሪቲዎቹ ነው። እነዚህ እኮ ዋና ትልልቆቹ ዋናዎቹ ናቸው። ዋናዎቹ ህልውና እያሉ ነው። ከዛ ይህን ነገር እኛ ሶርት አውት ለእኛ ተውትና በቃ ሌላ ጊዜ መድረኩን እንደዚህ ስታዘጋጁ ተመልሰን ቢነግራችሁ ይሻላል ብዬ ይህ የህልውና አደጋ ሁሉም በቁመት ልክ ህልውና አደጋ አለብኝ እያለ ነው። ይህን ነገር ሶርት አውት ይደረግ። የሐረሪዎችን ስጋት እኔም ከአናሳ ብሔረሰብ ስለሆንኩ ወይም በአንተ ቋንቋ ባሂዳጣን ስለሆን ከዛ ስለሚወለድ ስጋታቸው በደንብ ይገበኛል። ምናልባት የብዙ ብሔረሰብ አባል በመሆን የሚሰማ ስሜት ምን እንደሆነ ስለማላቅ የነሱ ስሜት ነው የበለጠ በቀላሉ የሚገባኝ። የሐረሪዎቹ ግን አንድ እውነታ እንናገር፣ የሌላን መብት በመደፍጠጥ መብት ያገኘን መስሎ ቢሰማን የጊዜ ጉዳይ እንጂ ደፍጣጭ ቦታ ቢቀየር እንጂ መልሶ ይደፈጥጥ። ስለዚህ መደፋጠጥን ማለማመድ is not gonna take us anywhere። የትም አይወስደንም። የራሱ የሆነ ሜካኒዝም እናስቀምጥለት፣ ሜካኒዝም ይፈጠር። ምን ይሁን የሚለው ከዚያ ከአጭር ጊዜ አኳያ ከዛ ውስጥ እየተነጋገርን ይወጣል። በውይይት ስጋት ሼር በመደራረግም እኮ ይወጣል። የአንተ ስጋት ምንድነው? ኢትዮጵያ ውስጥ አንዱ ችግር የሆነ እኮ የአንደኛውን ስጋት ሌላኛው በደንብ አይሰማም፣ በዛኛው እግር ሆኖ አይሰማም። እሱን ባህል አልፈን በሌሎች እግር ሆነን መስማት፣ በሌሎች እግር ስጋቲ ምንድነው? ምን ስጋት ይላል ከማለት ስጋቲ ምንድነው ብለን ያን ባህል አዳብረን እዛ ውስጥ ስጋትንና ተስፋን ሼር እንድናደርግ። ለብቻ እነሱ ላይ መጣ ስጋት የኔ ስጋት ነው፣ የሱም ስጋት የኔ ስጋት ነው፣ የኔ ተስፋ ያንተ ተስፋ ነው የሚል የአንድ ሀገር የግንባታ ስርዓት ወደዛ ነው ብንሄድ የሚሻለው። በነገራችን ላይ አሁን ለብቻ ሰጋው የሚለው ለምን እንደሆነ ታውቃለህ? የሀገር ግንባታ ፌለር ውጤት ነው። የኔሽን ግንባታችን አንፊኒሽድ ዲፌክቲቭ መሆኑ ነው። አንዱ እየተነሳ ጠፋው ህልና ጠፋ የሚለው አንደኛው ትርክት ነው። አንደኛው የኔሽን አንድ ሀገር የተስፋና ስጋት ሼር ማድረግ ላይ ስራ ካልመጣ አንዱ ሲሰጋ
አንዱ ሪሊፍ ይሰማል። መደሰት ከጀመረ አገር የለችም፣ እንደዛ አገር የለችም። እኔ አሁን ለዛ ነው የትኛውን ክልል ላይ ያለ ወጣት የእሱ ስጋት የእኔ ስጋት ነው። እሱ ሰግቶ እኔ ተስፋ አይለመልምም። የአንድ ሀገር ልጆች ነን። ደግሞ እኮ በማንላቀቅ ሁኔታ ተቆላልፈናል። በነገራችን ላይ ኢስ ቬሪ ዲፊካልት። ኢትዮጵያ ለመደፍጠጥ አትመችም፣ ለመበተንም አትመችም። ስለዚህ ዝም ብለን ለመደፍጠጥ አፒታይታችን መያዝ አለበት። ለመበተን ዝም ብሎ የምናዛጋው ነገርም አይሆንም። አሁን ቁጭ ብለን ልቦና ገዝተን የእያንዳንዱን ብሔረሰብ ስጋትና ተስፋ ማጥፋት እዛ ውስጥ ነው የሀረሪ ህዝብ ችግር የሚፈታው። ከዛ ውጭ ግን በደም እየለየን በዘር እየለየን አይ አንተ ከዚህ ወገን ነህ አትመረጥም፣ አንተ ከዚህ ወገን ነህ እዚህ ጋር አትሾምም፣ አንተ ከዚህ ወገን ነህ የምርጫ ህገ መንግስታዊ ምርጫ መብትን ገድበናል። ዛሬ ቀን ሰጥቶን እንገድባለን፣ ነገ ደግሞ ሌላ መጥቶ ገዳቢውንም ተገዳቢውንም የሚገድብ ነገር ይመጣል። ይህ በፍጹም አናርኪ የሚያመጣ ነገር ነው። ሩል ኦፍ ሎው መከበር አለበት፣ ህግ መከበር አለበት። ህገ መንግስትን ማክበር ቆዳችን ማድረግ አለብን። አመሰግናለሁ። ይህንን የምለው የመጨረሻ እንደው አንድ ደቂቃ ወስደህ ዳኛ ፍሬዎት ባልጠይቅህ እንትን ስለሚለኝ ለዛሬ ጠቅላይ ሚኒስትሩ ሰሞኑን የዋናውን ቁልፍ ባለስልጣን እንገድባለን፣ እሱ አንዱ የሀገራዊ ምክክሩ ከሚያደርገው ነገር አንዱ እንግዲህ ወይ ጠቅላይ ሚኒስትር ይሆናል ወይ ፕሬዚዳንት ይሆናል። ዊ ዶንት ኖ፣ እሱን ሌላ ጊዜ እንወያይበታለን ምን አይነት ሲስተም የሚለውን። ግን ጠቅላይ ሚኒስትርም ይሁን ፕሬዚዳንትም ይሁን እርከኑ ገደብ ይኖረዋል ተርሙ የሚል ነገር ስለተነሳ ተስፋ ሰጠህ ወይስ እንዴት ነው ያየኸው? በጣም ተስፋ ሰጥቶኛል። በጣም ተስፋ ሰጥቶኛል። አሁን እኛ ሰው የጠቅላይ ሚኒስትሩ ስልጣን ይገደብ፣ የትልቅ ባለስልጣን ስልጣን ይገደብ ለማለት እየተሳቀቀ አይደለ? በቃ ይህን ነገር በሰፊ እኮ ለማውራት እኮ በር ከፈቱ። አሁን ኢትዮጵያ አዲስ አበባ ላይ ሆነ ጠቅላይ ሚኒስትሩ ስልጣን በ2 ዓመት ሆናል መገደብ አለበት የሚል ሰው በዛ ውይይት ውስጥ ነው። የሰው አእምሮ ይሰፋል። የስልጣን መገደብ ምንድነው? ውይይት ይሰፋል። ይህን ከዋናው ስልጣኑ ይገደብበት ከሚባለው ሰው ይገደብብኝ ብሎ ሲመጣ እኔ እንትኑ ነው ይሄ በዛ ውስጥ ይሄ የሐሳብ ፍጭቶችን ፍለድ ጌት ነው የሚከፍተው። እዛ ውስጥ ነው አገር አስተሳሰብ የሚዳብረው። እሱን ለመወያየት ጥሩ እድል ነው የከፈተው። አሁን ሰው ሳይሳቀቅ ለምንድን ነው የምንገድበው የሚለው ይከራከራል፣ እንገድበው የሚለው ይከራከራል። ለምንድን ነው የሚለው ተንታኞች ወጥተው ይተነተናሉ። ሰውን ፊት ለፊት አምጥተው መነጋገር ያቆማሉ። አሁን ስለዚህ ይህን በጣም 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 ነው ተስፋ የሰጠኝ። እኔ አሁን የፕሬዚደንቱ ለነገሩ በፊትም መገደብ ያለበት ነው። በጣም የህገ መንግስቱ ላይ አይ ቲንክ አንተ መጽሐፍ ላይ ጽፋል ይህን ነገር። እኔ ፕሬዚደንሻል እና ፓርላሜንታሪ የሚለውን የሚቀጥለው ሌላ ጊዜ እንወያያለን ስላልኩ አልነካውም። ግን ለጠየቀኝ ጥያቄ እኔ ትልቅ ተስፋ ነው የሰጠኝ። በእውነት እንደዚህ በዛ ደረጃ ካለ የመንግስት ኃላፊ እንደዛ ነገር መምጣቱ የፈጠረው የመወያየት መንፈስ ሌሎችም በድፍረት በዚህ ጉዳይ ላይ አስተያየት እንዲሰጡ ሀሳብ እንዲሸራሸር ጥሩ እድል ነው የፈጠረው። ነገሩም በእውነት በጣም ኢንከሬጅ አድርጎኛል።